ዛሬ ህይወቴን እየቀየረ ስላለ አንድ አረፍተ ነገር ነው ክሊር የማደርግላችሁ። የኔ ህይወት እየቀየረ ከሆነ ደግሞ የእናንተንም እንደሚቀይረው 100% እርግጠኛ ነኝ። ነው እንዴት አንድ ሴንቴንስ የሰው ህይወት ይቀይራል ልትሉ ትችላላችሁ። ነገር ግን ይሄንን ቪዲዮ እስከመጨረሻ ይዩና ሐሳባችሁን ኮሜንት ላይ። ለቤቱ አዲስ የሆናችሁና በአጋጣሚ ለማታውቁኝ አዱኞ ጳውሎስ እባላለሁ። 29 ዓመቴ ነው። ሌክቸረር እንዲሁም ዲጂታል ማርኬተር ነኝ። ዩቲዩብ ላይ ጠቃሚ ነገር ከሆነ ፈልጋችሁ የምትመጡት ሰብስክራይብ እያደረጋችሁ አሁኑ ፋሚሊው ነው። ኦኬ ወደ ሐሳቡ ስንመጣ ምን ይላል መሰላችሁ? forget about goals focus on systems instead ይላል። ይሄንን ሐሳብ የምናገኘው አቶሚክ ሃቢት የተባለው በጄምስ ክሊር የተጻፈው መጽሐፍ ላይ ነው። ይሄንን መጽሐፍ ከዚህ በፊትም እንድታነቡት ሪኮመንድ አድርጌያችኋለሁ። ምናልባት እስካሁን ቪዲዮን ያላያችሁ እዚህ ጋር ማየት ትችላላችሁ። በጣም ልታነቧቸው የሚገቡ ወሳኝ መጽሐፎችን አስቀምጬላችኋለሁ። እንግዲህ ወደ ዋናው እና ወደ ዛሬው ስንመጣ forget about goals focus on systems instead ይላል። ምን ማለት ነው? ጎሉን እርሱና ሲስተሙ ላይ ፎከስ አርጉ ለማለት ነው። እዚህ አረፍተ ነገር ላይ ሁለት ወሳኝ የሆኑ ወርዶች ወይም ደግሞ ቃላቶች አሉ። አንደኛው ምንድነው? ጎል ነው። ሁለተኛው ደግሞ ሲስተም ነው። ሲስተም እና ጎል ምንድነው? ጎሉን ረስታችሁ ሲስተሙ ላይ ፎከስ አርጉ የተባለበት ምክንያት ጎል ምንድነው ሲስተም ምንድነው የሚሉትን እስኪ ለማየት እንሞክር። መጽሐፉ ላይ እንደተጻፈው goals are the result you want to achieve። ጎል ሲባል እንግዲህ achieve ማድረግ የምንፈልገው ልናሳካው የምንፈልገው ሪዛልት ነው። ከአንድ ዓመት በኋላ ሊሆን ይችላል፣ ከ5 ዓመት በኋላ፣ ከ10 ዓመት በኋላ ኤኒ ታይም it depends። ያኔ ሴት ባረግነው ጊዜ መሰረት አቺቭ ልናደርገው ልናሳካው የምንፈልገው አይነት ነገር ጎል እንለዋለን። ምናልባት ከአንድ ዓመት በኋላ የሆነ አሪፍ ሆቴል መክፈት ሊሆን ይችላል። ከአንድ ዓመት በኋላ ሶሻል ሚዲያ ማርኬተር መሆን ሊሆን ይችላል። ከአንድ ዓመት በኋላ ኮንተንት ክሬተር መሆን ሊሆን ይችላል። ከ5 ዓመት በኋላ ፕሮፌሽናል ፉትቦል ፕሌየር መሆን ሊሆን ይችላል። የተለያዩ ሴት የምናደርጋቸው ልናሳካቸው የምንፈልጋቸው ድሪሞች አሉ። እነሱ ጎል ይባላሉ። እነሱን እርሱና ሲስተሙ ላይ ፎከስ አርጉ ነው የሚለው ሴንቴንሱ። ሲስተም ደግሞ ምንድነው የሚለውን እንየው። systems are the process that lead to those results። systems are the process that lead to what? those goals, right? ሲስተም ስንል ምንድነው? መጀመሪያ ሴት ያደረግነው ሪዛልት የምንፈልገው ልናመጣው የምንፈልገው ሪዛልት አለ። አቺቭ ልናደርገው የምንፈልገው ጎል አለ። ሲስተም ምንድነው? እዛ ጎል ላይ እዛ ሪዛልት ላይ እንድንደርስ የምናልፋቸው የተለያዩ ፕሮሰሶች አሉ። እነሱ ፕሮሰሶች ናቸው አጠቃላይ ሲስተም የሚባሉት። ብዙ አይነት ውጣ ውረዶች አሉ፣ ብዙ አይነት ሲስተሞች አሉ። እዛ የምንፈልገው ሪዛልት ላይ ለመድረስ የምንፈልገውን ጎል አቺቭ ለማድረግ የምናሳልፋቸው ኤቭሪ ፕሮሰስ ሲስተም እንላቸዋለን ማለት ነው። ለምንድን ነው ጎሉን ረስታችሁ ሲስተሙ ላይ ፎከስ አድርጉ የተባለበት ምክንያት? ብዙ ጊዜ እኛ ሰዎች ስንባል ኤቭሪ ታይም የሆነ ጎል እናስቀምጣለን። ኤቭሪ ታይም የሆነ ድሪም እንደዚህ ማምጣት አለብን ብለን የሆነ ነገር እናስቀምጣለን። ነገር ግን ያንን ሪዛልት እንድናመጣ የሚያስችሉን አክሽኖች ላይ አክቲቭ አይደለንም። አክሽን መውሰድ አንጀምርም። የዛሬ ዓመት ሶሻል ሚዲያ ማርኬተር መሆን እፈልጋለሁ ካል እንዴት ነው ሶሻል ሚዲያ ማርኬተር መሆን የሚችለው? ቢፎር ዛት ልናሳካቸው የሚገቡ ልንሄድባቸው የሚገቡ ልንማራቸው ልናጠናቸው ኤክስፒሪየንስ ልንወስድባቸው የምናልፋቸው ፓዞች እያንዳንዱ ዲቴሎች ምን ይመስላሉ የሚለው ላይ ብዙ ጊዜ ሙቭ አናረግም። ለዛም ነው forget about the goal and focus on systems instead የሚለው። ጭራሽ ጎላችሁን እርሱ ማለት ሳይሆን እዛ ጋር ለመድረስ የሚያስችሉ ዲቴይል የሆኑ አክቲቪቲዎች ላይ ነው ሞር ፎከስ ማድረግ ያለብን ማለት ነው። እነዛ ሲስተሞች ላይ ፎከስ እስካደረግን ድረስ ባይ ዲፎልት ምንፈልገው ጎል ላይ ምንፈልገው ሪዛልት ላይ ማድረሳችን የማይቀር ነው ማለት ነው። እነዚህን በደንብ አንደርስታንድ እንድታደርጉ 3 ቤስት ኤግዛምፕሎችን ልንገራችሁ። ለምሳሌ ከራሴ ከምሰራው ፐርስፔክቲቭ ተነስቼ ሶሻል ሚዲያ ማርኬተርን ውሰዱ። ኢማጂን you want to be what a social media marketer after 1 year, after 6 months, whatever. ከ6 ወር ከአንድ ዓመት ከሆነ ታይም በኋላ ሶሻል ሚዲያ ማርኬተር መሆን ትፈልጋላችሁ። this is the result that you are achieve, right?
አቺቭ ማድረግ የምትፈልጉት ሪዛልት ነው። ምን መሆን? ሶሻል ሚዲያ ማርኬተር መሆን። መቼ? ከ6 ወር በኋላ ሊሆን ይችላል፣ ከ1 ዓመት በኋላ ሊሆን ይችላል። በእናንተ ታይም ቴብል መሰረት ማለት ነው። ሶ ሶሻል ሚዲያ ማርኬተር መሆን የእናንተ ጎል፣ የእናንተ ሪዛልት ነው። ነገር ግን ሶሻል ሚዲያ ማርኬተር ለመሆን ከዛ በፊት ልታልፏቸው የሚገቡ ዲቴይል የሆኑ ፕሮሰሶች፣ ዲቴይል የሆኑ አክቲቪቲዎች፣ ስራዎች አሉ። ለምሳሌ ትክክለኛውን የሶሻል ሚዲያ ማርኬቲንግ ስኪል ከየት መውሰድ አለብኝ? ከየት ነው መማር ያለብኝ? ምን አይነት ቪዲዮዎችን ኮንሱም ማድረግ አለብኝ? ምን አይነት መጽሐፎችን ከሶሻል ሚዲያ ማርኬቲንግ ጋር የተያያዙ ማንበብ አለብኝ? እነማን ሶሻል ሚዲያ ማርኬቲንግ ላይ እየሰሩ ነው? ምንድን ነው የሚሰሩት? ቢዝነሶች ሶሻል ሚዲያ ማርኬተር የሚፈልጉት ለምንድን ነው? እንዴት ነው ሶሻል ሚዲያ ማርኬተር ከቢዝነሶች ጋር ኮሚኒኬት አድርጎ ቢዝነስ እየሰራ ያለው? እንዴት ነው ከስተመሮችን የምናገኘው? አንድ ሶሻል ሚዲያ ማርኬተር ከስተመሮችን የሚያገኘው እንዴት ነው? በምን መንገድ ነው? በጣም ዲቴይል የሆኑ ስራዎች አሉ። ይሄንን የምነግራችሁ እኔም አክቹአሊ አሁን ላይ እየሰራው ስለሆነ ማለት ነው። ሶ ዝም ብሎ ሶሻል ሚዲያ ማርኬተር መሆን ፈልጋለሁ ሳይሆን ሶሻል ሚዲያ ማርኬተር ከመሆናችሁ በፊት there are a lot of process that you need to pass right ልታልፏቸው የሚገቡ ፕሮሰሶች አሉ። እነዛ ፕሮሰስ ላይ እነዛ ሲስተም ላይ ፎከስ እስካረጋችሁ ድረስ ዋን ዳይ ሶሻል ሚዲያ ማርኬተር መሆናችሁ የማይቀር ነው ማለት ነው። ሶ ሁለተኛውን ኮንተንት ክሬተርን እንውሰድ። አጌን ኮንተንት ክሬተር መሆን ትፈልጋላችሁ። በኮንተንት ክሬተር ለመሆን ምን ያስፈልጋችኋል? ከ1 ዓመት በኋላ ከ2-3 ወር በኋላ ኮንተንት ክሬተር መሆን ትፈልጋላችሁ። ኮንተንት ክሬተር መሆን የናንተ ሪዛልት፣ የናንተ ጎል፣ የናንተ ድሪም ነው። አንዜን ሲስተሙ ምንድነው? ኮንተንት ክሬተር ለመሆን የሚያስፈልጋችሁ ፕሮሰሶች ላይ፣ ሂደቶች ላይ፣ ወደዛ የሚያመሯችሁ እንቅስቃሴዎች ላይ መበርታት ነው ማለት ነው። ሶ ኮንተንት ክሬተር ለመሆን ምን ያስፈልጋል? ፈርስት ፎር ኤግዛምፕል ኒሽ መምረጥ። ኒሽ ምንድነው? እናንተ ኮንተንት ክሬት የምታደርጉበት ኤሪያ ነው። እንደኔ እንደዚህ አስተማሪ ኤዱኬሽናል የሆነ ኒች ነው የምትፈልጉት? ኢንተርቴኒንግ ሰዎችን የሚያዝናና ኒች ነው የምትፈልጉት? ምን አይነት ኤሪያ ላይ ነው መስራት የምትፈልጉት የሚለውን ሴሌክት ማድረግ። እነዚህን ሴሌክት ካደረጋችሁ በኋላ ታይም ቴብል አውጣችሁ በሳምንት 2-3 ሊሆን ይችላል፣ እንደናንተ ባላችሁ ታይም ዲፔንድ ይሆናል። ቪዲዮ ፐብሊሽ ማድረግ። ቪዲዮ ፐብሊሽ ስታደርጉ ደግሞ there are a lot ብዙ ነገሮች አሉ ኮንሲደር የምታደርጓቸው ሊኖሯችሁ የሚገቡ ራይት። እንዴት ነው ሪከርድ ማድረገው? ቪዲዮ በስልክ ነው በካሜራ ነው ወይስ እንዴት ነው ሪከርድ ማድረገው? እንዴት ነው ቪዲዮን ኦዲዮን ኢንሃንስ ማድረገው በጣም ኳሊቲውን የሚጨምረው? እንዴት ነው ኤዲት ማድረገው? የት ነው ኤዲት ማድረገው? either you should have to edit by yourself or you should have to hire a video editor። ወይ ራሳችሁ ኤዲት ማድረግ አለባችሁ ወይ ደግሞ ቪዲዮ ኤዲተር መቅጠር አለባችሁ። ሶ እንዴት ነው ተምኔል ዲዛይን ማድረገው? አጌን ራሳችሁ ወይ ተምኔል ዲዛይን የማድረግ ስኪል ይኖራችሁ ይገባል። ኦር ደግሞ ተምኔል ዲዛይነር ወይም ደግሞ ጀነራሊ ግራፊክስ ዲዛይነር መቅጠር አለባችሁ። ስለ ሰርች ኢንጂን ኦፕቲማይዜሽን ቪዲዮአችሁ እንዲታይ ለሰዎች እንዲደርስ ስለ ብዙ ነገሮች ጠንቅቃችሁ እያወቃችሁ እየሰራችሁ ስትሄዱ በጻፋችሁት ታይም ቴብል የጊዜ ሰሌዳ ሊሆን ይችላል፣ ከዛም ትንሽ ኤክስቴንድ ሆኖ ሊሆን ይችላል። ዋትኤቨር የሆነ ታይም ላይ ኮንተንት ክሬተር ትሆናላችሁ ማለት ነው። ሶ ኮንተንት ክሬተር ሆናለሁ ብሎ የሆነ ነገር ኢማጂን ማድረግ ዛሬም ስለዛ ነገም ስለዛ የዛሬ ዓመት እንደዚህ ይኖረኛል፣ የዛሬ 5 ዓመት እንደዚህ ይኖረኛል ብሎ ስለዛ ሁሌ ማሰብ መጨነቅ ምናምን ነገር ሳይሆን አንዴ ክሊር የሆነ ጎል እናስቀምጣለን። ከዛ በኋላ ግን ስለ ጎሉ ያን ያህል ኦቨር ማሰብ አያስፈልግም። 99.8% ኦፍ ዮር ታይም ማሳለፍ ያለባችሁ ምንድን ላይ ነው? ሲስተሙ ላይ። ሲስተሙ ላይ ማለት አክሽኑ ላይ ነው ኢን ጀነራል ማለት ነው። ሶስተኛውን ኤግዛምፕል ልንገራችሁና እንጨርሳለን። አይ ቲንክ እየተረዳችሁት ይመስለኛል። ሶስተኛው ኤግዛምፕል ለምሳሌ ሙዚሺያን መሆን ፈለጋችሁ፣ የሙዚቃ ባለሙያ ነው አርቲስት መሆን ፈለጋችሁ። ዝም ብሎ ሙዚሺያን ሆናለሁ ምናምን ብላችሁ አይደለም እንዲሁ የምትኖሩት። ስለዚህ የሆነ ታይም ላይ ሙዚቀኛ ወይም ደግሞ አርቲስት ለመሆን there are a lot of things that you need to practice right። ድምጻችሁን ጉሮሯችሁን እንዴት መግራት እንዳለባችሁ የተለያዩ የሙዚቃ ኢንስትሩመንቶች አሉ። እነሱን ኢንስትሩመንቶች ፕራክቲስ ትሬን ማድረግ አለባችሁ፣ መለማመድ። ለምሳሌ ሙዚቀኛ መሆን ከፈለጋችሁ ድሪሙ ጎሉ እንዳለ ሆኖ ወደዛ ጎል
ወደዛ ሪዛልት አቺቭ እንድታደርጉ የሚረዷችሁ ሲስተሞች ብለናል ኢን ዚስ ኬዝ። እነዛ ሲስተሞች እነዛ ፕሮሰሶች ላይ መበርታት አለባችሁ ማለት ነው። የተለያዩ አክቲቪቲዎች አሉ፣ እነሱ ላይ መበርታት አለባችሁ ማለት ነው። አይ ሆፕ ጥሩ ነገር እንዳገኛችሁ ተስፋ አድርጋለሁ። ምንድነው ብዙ ጊዜ የሰዎች ስንባል የተለያየ ድሪም እናደርጋለን። ነገር ግን በየቀኑ ስለ ድሪሙ ማሰብ ነው የምናበዛው። ነገር ግን ድሪሙን ማሰብ ሳይሆን እዛ ድሪም ላይ እንድትሄዱ የሚያደርጓችሁ አክቲቪቲዎች ላይ ነው ዋና መበርታት ያለባችሁ ማለት ነው። አይኖ በጣም የሚያደክሙ የተለያዩ ተስፋ የሚያስቆርጡ ነገሮች አሉ። ነገር ግን ተስፋ በቆረጣችሁበት ታይም ኢቭን ጠንካሮች ነው መሆን ያለባችሁ። የዛሬው ቪዲዮ እንግዲህ ከተመቻችሁና ከወደዳችሁት ሲስተም እያላችሁ ኮሜንት ጻፉልኝ። ሶሻል ሚዲያ ማርኬቲንግ ላይ እና ኮንተንት ክሬሽን ላይ ሞር መስራት የምትፈልጉ ከሆነ ከአንድ ወር በኋላ የሚጀምር የ40 ቀን ቻሌንጅ አዘጋጅቼላችኋለሁ። እሱን ቻሌንጅ ፓርቲሲፔት ለማድረግ ፎር ፍሪ ነው። ለሬጂስትሬሽንም ለትምህርቱ ምንም አይነት ክፍያ የለውም። እዚህ ቴሌግራም ዩዘርኔም ጆይን እያደረጋችሁ መረጃውን ታገኛላችሁ። በሌላ ቪዲዮ እስከምንገናኝ ይመቻችሁ።